በአንድ ወቅት አቶ ጌታቸው ረዳ ግሎባል ፓወር ሽፍትስ የሚባል ፖድካስት ላይ ስለ ሶማሊላንድ እውቅና የመስጠትና ስለ የባህር በር የማግኘት ነገር ሲጠየቁ ጠቅላይ ሚኒስትር መለስ ዜናዊ ከ15 ዓመታት በፊት እንደ አውሮፓውያን አቆጣጠር በ2004 ለአንድ ዴቪድ ትሬስማን የተባለ የእንግሊዝ ፓርላማ አባል የሆኑት ዲፕሎማት የተናገሩት ሀሳብ ነው። ኢትዮጵያ ለሶማሊላንድ እውቅና ለመስጠት የመጀመሪያ ሀገር አትሆንም፣ ነገር ግን ሶስተኛ ሀገርም እንደማትሆን አረጋግጬ እነግርሃለሁ ነው ያሉት። ይህ ኢትዮጵያ ለሶማሊላንድ እውቅና የምትሰጥ የመጀመሪያው ሀገር አትሆንም፣ ሶስተኛም አትሆንም ማለት አሜሪካ ለሶማሊላንድ እውቅና የሰጠች ማለት ሌሎች የአሜሪካን መንገድ ለመከተል አይቸገርም ነው። እንግዲህ እስራኤል ለሀርጌሳ የሀገርነት እውቅና የሰጠች የመጀመሪያ ሀገር ሆናለች። የእስራኤልን እርምጃ መግታት አልችልም የሚል የትራምፕ ውሳኔና አሜሪካ ለሶማሊላንድ እውቅና ለመስጠት ያላት ፍላጎት በተመለከተ ከጋዜጠኞች ለቀረበላቸው ጥያቄ እኛ እያሰብንበት ነው፣ ሁሌም ትልቅ ውሳኔዎችን ነው የማሳልፈው፣ ደግሞም ትክክል ይሆናሉ በማለት እውቅና በመስጠቱ ላይ ያላቸው ፍላጎት መግለጻቸው እነዚህ ከላይ የተገለጹት ትንታኔዎች የመሆናቸው አጋጣሚ ሰፊ ያደርገዋል። ኢትዮጵያ ከእስራኤል ቀጥላ የሶማሊላንድን ሀገርነት ትቀበል ይሆን? በ5 ቀን ሀገርነቷ ሰርዛ ለ34 ዓመታት ሀገርነት ፍለጋ የኳተነችውን ሀገር ሶማሊላንድ ከማየታችን በፊት አንድ ሀገር መቼ ነው ሀገር መሆን የምትችለው የሚል የመንደርደሪያ ሀሳብ እናንሳ። ታህሳስ 26 ቀን 1933 በሞንቴቪዲዮ ወይም ኡራጋይ በተደረገው ስምምነት መሰረት አንድ ሀገር የሚከተሉትን ጉዳዮች ስታሟላ ሀገር መሆን ትችላለች ይላል። አንዱ ግልጽ የሆነ ግዛት ወይም ካርታ ነው ወይም ዲፋይንድ ቴሪቶሪ። ሁለተኛው ቋሚ ህዝብ ነው ወይም ፐርማነንት ፖፑሌሽን። ሶስተኛው መንግስት ወይም ገቨርንመንት ሲሆን በግዛቱ የህዝቡን ኃላፊነት ተሸክሞ ፖለቲካዊ፣ ማህበራዊና ኢኮኖሚያዊ ጉዳዮች ማንቀሳቀስ የሚችል ወይም ኃላፊነት የሚወስድ መንግስት ማለት ነው። አራተኛው የዓለም አቀፍ ግንኙነቶች አቅም መኖር ወይም ዘ አቢሊቲ ቱ ኢንተርናሽናል ሪሌሽንስ ሲሆን ከሌሎች ሀገራት ስምምነት የሚፈጸም ዓለም አቀፋዊ ህጎችን የመተግበርና አቅም መኖሩ ነው። ይሁን እንጂ እነዚህ ሁሉም አሟልታም ቢሆን አንድ ሀገር መሆን ላትችል ትችላለች። ይህም የሚሆንበት አጋጣሚ አንዱ በአዋጅ ጽንሰ ሐሳብ ወይም ዲክላሬቲቭ ቲዮሪ ሲሆን ይህ አንድ ሀገር ከላይ የተጠቀሱት 4 ነገሮች አሟልታ ሀገር መሆኗን በራሷ ፍላጎት ይወሰናል። ሌሎች ሀገራት እውቅና ሰጧት አልሰጧትም ወሳኝ አይደለም ይላል። ሁለተኛ መደበኛ ወይም ቋሚ ጽንሰ ሐሳብ ኮንስቲቲቭ ቲዮሪ ሲሆን ከላይ የተጠቀሱት 4 ጉዳዮች ማሟላት ብቻ ሀገር መሆን በቂ አይደለም። በመሆኑም ሌሎች ሀገራት የሀገርነት እውቅና ሊሰጧት ይገባል። ይህ ካልሆነ ግን ሀገር አይደለችም ማለት ነው። ወደ ተግባር ስንመጣ ዓለም ላይ ካሉ ሀገራት አብዛኞቹ እርስ በራሳቸው ሙሉ እውቅና የተሰጣጡ ናቸው። ይሁን እንጂ ሀገራት መጫወቻ ካርድ ወይም አማጺና ታማጺ ሆነው እንዲሁም በፖለቲካ አሰላለፋቸው ምክንያት የኢኮኖሚ ጫናዎች ተጭነውባቸው ከዛሬ ነገ ሀገርነት እናገኛለን ሲሉ ዘመናትን ያልፋሉ። ለምሳሌ ለመጥቀስ ፍልስጤም አብዛኞቹ የኤስያ፣ አፍሪካ፣ ደቡብ አሜሪካና ጥቂት የአውሮፓ ሀገራት ብቻ ናቸው እውቅና የሰጧት። ባለፈው ክረምት ደግሞ ፈረንሳይ ጨምሮ ካናዳና አውስትራሊያ እውቅና ሰጥቷታል። እስራኤል፣ አሜሪካና ጋሻ ጃግሬዎቻቸው ደግሞ እስካሁን ባቋማቸው ድርቅ እንዳሉ ናቸው። ታይዋን በተመሳሳይ በአሜሪካና ሌሎች ሀያላን ሀገራት ዓለምን ሙሉ የሀገርነት እውቅና ሰጥቷታል። ቻይና ግን እስከዚች ሰዓት ድረስ የግዛቴ አካል ናት እያለች ነው። ታይዋን በታሪክ አጋጣሚ ሪፐብሊክ ቻይና ተብላም ትታወቃለች። ወደ አፍሪካ ስንመጣ ደግሞ ሶማሊላንድ የምትባል የ7 ሚሊዮን ህዝብ ሀገር በቀይ ባህር ዳርቻ የምትገኝ ናት። ሶማሊያ በሰኔ 26 ቀን 1960 ከእንግሊዝ ቀኝ ግዛት ነጻ እንደወጣች ሪፐብሊክ ሶማሊላንድ ብላ ራሷን እንደ ነጻ ሀገር አወጀች። በተባበሩት መንግስታት የጸጥታው ምክር ቤት ቋሚ ከሆኑት አሜሪካ፣ ቻይና፣ እንግሊዝ፣ ፈረንሳይ ጨምሮ 35 ሀገራት እውቅና ሰጥተዋት ነበር። ይሁን እንጂ ከ5 ቀን በኋላ በራሷ ፈቃድ ሀገርነት አልፈልግም፣ ወደ ታላቋ ሶማሊያ እቀላቀላለሁ አለች። ይሁን እንጂ ከጊዜ በኋላ በህዝቤ የተወሰነ አይደለም፣ አሳሪ ስምምነትም የለንም በማለት ታላቋ ሶማሊያን ሲያስተዳድር የነበረ መንግስት የዚያድ ባሬ ስርዓትን ለ10 ዓመታት ስትዋጋ ከቆየች በኋላ 1991 በይፋ ሀገርነቷን አወጀች። ከዚህ በኋላ በመረጋጋትና በዲሞክራሲ ከአፍሪካ ከፊት ከሚጠሩ ሀገራት ብትሆንም ለ34 ዓመታት አንድም ሀገር እውቅና ሳትሰጣት ቆይታለች። በትዕግስትና በራስ መተማመን በአቋሟ ላይ የቆየችው ሶማሊላንድ በአሁኑ ሰዓት ታህሳስ 26 ቀን 2025 ዓ.ም በእስራኤል ሙሉ የሀገርነት እውቅና ተሰጥቷታል። እዚህ መታየት ያለበት
በከፊል ኢትዮጵያና ታይዋን እውቅና አግኝታ መኖሯን ነው። ከሀገራቱ አምባሳደር የሚመስሉ ተወካዮችም በዛች ሀገር እንዳሏት ይነገራል። እዚህ ላይ በመነሻችን እንደገለጽነው አቶ ጌታቸው ረዳ ያሉትን መልሰን እናስታውስ። አቶ ጌታቸው ረዳ ባለፈው ግሎባል ፓወር ሽፍትስ የሚባል ፖድካስት ላይ ስለ ሶማሊላንድ እውቅና የመስጠትና ስለ የባህር በር የማግኘት ነገር ሲጠየቁ ጠቅላይ ሚኒስትር መለስ ዜናዊ ከ15 ዓመታት በፊት እንደ አውሮፓውያን አቆጣጠር በ2004 ጠቅላይ ሚኒስትር መለስ ዴቪድ ትሬዝማን የተባሉ የእንግሊዝ ፓርላማ አባል የሆኑት ዲፕሎማት ኢትዮጵያ ለሶማሊላንድ እውቅና ለመስጠት የመጀመሪያው ሀገር አትሆንም፣ ነገር ግን ሶስተኛ ሀገርም እንደማትሆን አረጋግጬ እነግርሃለሁ ያሉት ነው። ይሄ ማለት አሜሪካ ለሶማሊላንድ እውቅና ሰጠች ማለት ሌሎች የአሜሪካ መንገድ ለመከተል አይቸገሩም ነው የሚል እናስታውሳለን። እንግዲህ እስራኤል ለሀርጌሳ የሀገርነቱ እውቅናን የሰጠች የመጀመሪያ ሀገር ሆናለች። ኢትዮጵያ ከእስራኤል ቀጥላ የሶማሊላንድን ሀገርነት ትቀበል ይሆን? ይህ የሀገርነቱ ሙሉ እውቅና ከእስራኤል ቀጥሎ ማን ይቀጥል ይሆን? ጊዜ የሚያሳየን ቢሆንም የሀገርነት ጉዞ የትውልዶች ቅብብል ነው የሚል አባባል የሶማሊላንድ ሕዝብና መንግስት ያሳዩ ይመስላሉ። የእስራኤል ታሪካዊ ውሳኔ አንድምታስ ምን ይመስላል ለሚለው ደግሞ የተለያዩ ሰዎች እንደሚከተለው እየገለጹ ይገኛሉ። በተባበሩት መንግስታት ድርጅት ተመድ ቻርተርና በዓለም አቀፍ ሕግ መሰረት የአንድ ሀገር መገንጠልና እውቅና አሰጣጥ ሂደት እጅግ ውስብስብና አከራካሪ ጉዳይ እንደሆነ ቀጥለዋል። በእርግጥ ቻርተሩ አንድ ግዛት ሲገነጠል በዚህ መልኩ እውቅና ይሰጠዋል የሚል ቀጥተኛ የሕግ አንቀጽ የለም። ሆኖም ግን ሁለት ተቃራኒ የሚመስሉ መርሆች ሰፍረዋል። የመጀመሪያው በቻርተሩ አንቀጽ 1(2) ላይ የተጠቀሰው ነው። ህዝቦች የፖለቲካ ዕጣ ፈንታቸው የመወሰን መብት እንዳላቸው ይገልጻል። ይህ መርህ በቀኝ ግዛት ስር ለነበሩ ሀገራት ነጻነት ማግኘት ትልቅ መሰረት ነበር። ሁለተኛው ደግሞ በአንቀጽ 2(4) መሰረት የማንኛውም አገር ሉዓላዊነትና የግዛት አንድነት ሊከበር እንደሚገባ ይደነግጋል። ቻርተሩ ሀገራት እንዳይከፋፈሉ እና የድንበር ለውጥ በኃይል እንዳይደረግ ይከለክላል። በሌላ በኩል ደግሞ የሚገነጠልበት ሀገር ጫና ካልሰጉ ሀገራት በራሳቸው መንገድ እውቅና የመስጠት ሙሉ መብት አላቸው። ሀገራት እውቅና ከመስጠታቸው በፊት አዲሱ ግዛት ቋሚ ህዝብ፣ የተወሰነ ድንበር፣ መንግስትና ከሌሎች ሀገራት ጋር ግንኙነት የመፍጠር አቅም እንዳለው መመዘን ግን ይጠበቅባቸዋል። ይሁን እንጂ የሚገነጠለው የሀያላን ሀገራት እና የተመድ እውቅና ካላገኘ እንደ ሙሉ ሀገር መንቀሳቀስ ወይም ብድር ማግኘት በዓለም አቀፍ መድረክ መሳተፍ አይችልም። በተመድ ተቀባይነት ለማግኘት ግን የጸጥታው ምክር ቤት ደግፎ ለጠቅላላ ጉባኤ የውሳኔ ሀሳብ ማቅረብ አለበት። እዚህ ላይ የቪቶ መብት ያላቸው ሀገራት ተጽዕኖ ከፍተኛ ነው። አንድ ግዛት ከነበረበት ሀገር ሲገነጠል ሂደቱ ምን ያህል አስቸጋሪ እንደሆነ ማሳያው ታይዋን ናት። በቺያንግ ካይሼክ የሚመራውና ያኔ ቻይናን ያስተዳድር የነበረው የኮሚንታንግ ብሔራዊ መንግስት ታይዋን የምትባል ደሴትን እንደ ሀገር ከመሰረተ እነሆ 74 ዓመታት ተቆጠሩ። ነገር ግን እስካሁን እውቅና የሰጡት ብሊዝ፣ ጓቲማላ፣ ፓራጓይ፣ ሴንት ኬትስ እና ኔቪስ፣ ሴንት ሉሻ፣ ሴንት ቪንሴንት እና ግሬናንድስ፣ ማርሻል አይላንድስ፣ ፓላው፣ ቱቫሉ፣ ኢስቱዋኒ፣ በአፍሪካ ብቸኛ ሀገር ቫቲካን ሲቲ የመሳሰሉ ለራሳቸው መኖራቸው የማይታወቁ ሀገራት ናቸው። ሆንዱራስ፣ ኒካራጓና ኑኡሩ ለታይዋን ሰጥተውት የነበረው እውቅና መልሰው የነፈጉ ናቸው። ሶማሊላንድ ለ34 ዓመታት እንደ ሀገር ብትቆይም እስካሁን የአንድም ሀገር እውቅና አለማግኘቷም ሌላው የአስቸጋሪነቱ ማሳያ ነው። ዛሬ እስራኤል ለሶማሊላንድ እውቅና በመስጠት የመጀመሪያዋ ሀገር ሆናለች። እውቅናው በቀንዱ ሀገራትና በዓለም አቀፍ ፖለቲካ እጅግ ከፍተኛ ትርጉም ይኖረዋል። በተለይም ከኢትዮጵያና ቀይ ባህር ደህንነት ጋር ቀጥተኛ ግንኙነት አለው። ዓለም አቀፍ ጂኦፖለቲካዊ አንድምታው እጅግ የላቀ ነው። በዚህ ምክንያት መረጃው ይፋ ከተደረገበት ደቂቃ ጀምሮ ታላላቅ ሚዲያዎች ሰበር ዜናና ሰበር ትንተና ርዕሰ ጉዳይ ሆነዋል። የአብርሃም ስምምነት ስናይ ሶማሊላንድ እስራኤል ለምትሰጣት እውቅና በምላሹ የአብርሃም ስምምነት ፈርማለች። ይህ ስምምነት በርካታ አረብ ወይም ሙስሊም ሀገራት ከእስራኤል ጋር የፈጸሙት ዲፕሎማሲያዊ ግንኙነት የሚያደራጅ የሰላም መሰረት ነው። በአሜሪካው ፕሬዝዳንት ዶናልድ ትራምፕ በመጀመሪያው የስልጣን ዘመናቸው ያስጀመሩት ይህ ስምምነት የአረብ ሀገራት የፍልስጤማውያን ጉዳይ እንደ ቅድመ ሁኔታ የሚያስቀምጥ ነው። በእስራኤልና በአረብ ሀገራት መካከል ሰላም፣ ዲፕሎማሲያዊና ሙሉ መደበኛ ግንኙነት መመስረት የሚያስችልም ነው። የኢኮኖሚ፣ የደህንነት፣ ባህልና ቴክኖሎጂ ትብብሮችንም ያካትታል። በሌላ በኩል ኢራንን የመሳሰሉ የጋራ ስጋት ሀገራት በጋራ መቋቋም ብሎም ክልላዊ መረጋጋትን ማጠናከርም ይጨምራል። የዩናይትድ አረብ ኤሚሬትስና ባህሬን፣ ሞሮኮ፣ ሱዳን፣ ያልተጸደቀ ካዛኪስታን ይገኙበታል። በአሁኑ ወቅትም ትራምፕ ሶሪያ፣ ሊባኖስና ሳውዲ አረቢያን ለማስፈረም ጥረት በማድረግ ላይ ይገኛሉ። ሶሪያ
ሶሪያ ደግሞ በይፋ ተቋሟን ገልጻለች። ይሁንና በጋዛ ከተካሄደው ጦርነት ጋር በተያያዘ ባህሬን አምባሳደሯን ጠርታለች። ዩኤኢ ደግሞ የስምምነቱ አካል የነበረውን የኢኮኖሚና የመከላከያ ትብብር ቀንሳለች። በተጨማሪም ስምምነቱ የፍልስጤማውያን ጉዳይን ችላ የሚል በመሆኑ የተፈራረሙ ሀገራት ዜጎች አቋም ወይም አስተያየት በአብዛኛው ተቃውሞ ነው። ሶማሊላንድ ዛሬ ዲሴምበር 26 ቀን 2025 እውቅናው ሲፈረምላት ፈርማለች። ፊርማውንም የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁና የሶማሊላንድ ፕሬዝዳንት አብዱራህማን መሐመድ አብዱላሂ አኑረዋል። ይህም አንዱ ሌላው ሀገር ኤምባሲ መክፈት እና አምባሳደር መሾምን ያካትታል። በተጨማሪም እስራኤል ከሶማሊላንድ ጋር በምታደርገው ግንኙነት የግብርና፣ የጤና፣ የቴክኖሎጂና የኢኮኖሚ ትብብሮች ድጋፎቹን የምታደርግ ይሆናል። ከስምምነቱ ጋር ተያይዞ የሶማሊላንድን ጉዳይ በዓለም አቀፍ ደረጃ አጀንዳ መሆኑም ስምምነቱ ያስገኘላት ትልቅ ፋይዳ ተደርጎ የሚወሰድ ነው። እስራኤል ኢራንን የመሳሰሉ ከሁቱና ከኤርትራ ጀርባ የሚገኙ ጠላቶቿ በቀይ ባህርና በኤደን ባህረ ሰላጤ ያላቸውን እንቅስቃሴ በቅርብ ለመከታተል ያስችላታል። በተለይም በሁቲ አማጽያን ጥቃት የሚደርስባቸው የእስራኤል ብሎም የምዕራባውያን መርከቦች በሶማሊላንድ በኩል አስተማማኝ ወደብ ወይም የደህንነት ድጋፍ ሊያገኙ ይችላሉ። ስምምነቱ ለአረብና ለሙስሊም ሀገራት የሚኖረው ትርጉምም የእስራኤል እውቅና መስጠት በአረቡ ዓለም ውስጥ ከፍተኛ ቅሬታና ጉርምርምታ እንደሚፈጥር ይጠበቃል። ሶማሊያ አባል የሆነችበት የአረብ ሊግ ተሰብስቦም ሊያወግዝ ይችላል። ምክንያቱም ሶማሊያ የምትለውጠው ነገር ባይኖርም ግዛት የተደፈረ በሚል ከፍተኛ ዲፕሎማሲያዊ ጦርነት መክፈቷ የሚጠበቅ ነው። ግብጽ በአባይ ወንዝ ምክንያት ከኢትዮጵያ ጋር ባላት ቅራኔ የኢትዮጵያና የእስራኤል ተጽዕኖ በሶማሊላንድ በኩል ማደጉን እንደ ስጋት ማየቷ አይቀርም። እናም ድንኳን ጥላ የሶማሊያ አልቃሽ መሆኗ የሚጠበቅ ነው። ለኤርትራም አስደንጋጭ ዜና በመሆኑ የለቅሶ ድንኳን በተጣለበት ሁሉ ነጠላዋን ዘቅዝቃ እንደምትገኝና እንደምታዳምቅ ይጠበቃል። የአፍሪካ አንድነት ድርጅት ቻርተር የቀኝ ግዛት ድንበሮች መከበር አለባቸው የሚል ጽኑ አቋም አለው። የኤርትራ ጣልቃ ገብነት ከአህጉራዊው ድርጅቱ ጋር ግጭት መፍጠሩ የማይቀር ነው። የእስራኤል ጣልቃ ገብነት ከአህጉራዊው ድርጅቱ ጋር ግጭት መፍጠሩ የማይቀር ነው። በዚህ ረገድ የወቅቱ የአፍሪካ አንድነት ድርጅት ሊቀመንበር ኢትዮጵያን ለማነቅ ከግብጽ ጋር የተፈራረመችው የጅቡቲ ዜጋ መሆናቸውም ተጨማሪ ግብዓት ይሆናል። ኢትዮጵያ በቅርቡ ከሶማሊላንድ ጋር የባህር በር ለማግኘት የመግባቢያ ሰነድ ተፈራርማ እንደነበር ይታወሳል። ሰነዱ የሀገርነት እውቅና መስጠትና ለኢትዮጵያ አጋርነት ወይስ ስጋት ይፈጥራል ለሚለው ደግሞ ሰነዱ የሀገርነት እውቅና መስጠትና የባህር ኃይል አንገት ማስገቢያ ያካተተ እንደነበረም ተደጋግሞ ተገልጸዋል። ይሁን እንጂ ሶማሊያ ሉዓላዊነቴ ተደፍሯል በማለት ባደረገችው ዲፕሎማሲያዊ ርብርብ የበላይነት አግኝታ ስምምነቱ በመግባቢያ ስምምነት ደረጃ ቀለሙ ደርቀዋል። ዛሬ እስራኤል ለሶማሊላንድ የሰጠችው እውቅና ግን ኢትዮጵያ የከፈተችው ስምምነት ዳግም እንድታጠኝ ነው ሰፊ በር የሚከፍትላት ነው። ምክንያቱም ኢትዮጵያና እስራኤል ታሪካዊ ግንኙነት ብቻ ሳይሆን የጋራ ጂኦፖለቲካዊ ፍላጎት አላቸው። እስራኤል በሶማሊላንድ በኩል እግሯን ካስገባች በቀይ ባህር ያላት ተጽዕኖ ይጨምራል። ይህም ኢትዮጵያ የባህር በር ለማግኘት ለምታደርገው ጥረት ዘርፈ ብዙ ፋይዳ ይኖረዋል። ለአብነት ሶስቱ ሀገራት ኢትዮጵያ፣ እስራኤልና ሶማሊላንድ በቀይ ባህር አካባቢ የቴክኖሎጂ የደህንነትና የንግድ ትብብር ለመፍጠር ያስችላል። ለኢትዮጵያ አዲስ የተጽዕኖ የዲፕሎማሲና የኢኮኖሚ መስመር ይከፍታል። በአጠቃላይ የእስራኤል እውቅና መስጠት ለኢትዮጵያ የባህር በር ህልም ትልቅ ሞተር ይሆናል። በአንጻሩም በቀጠናው አዲስ የጂኦፖለቲክስ ፍላጎት ኃይሎች አሰላለፍ ይፈጥራል። በዚህም መሰረት ኢትዮጵያ፣ እስራኤል፣ ሶማሊላንድ፣ አረብ ኤሚሬትስ በአንድ ወገን፣ ሶማሊያ፣ ግብጽ፣ ኤርትራ፣ ቱርክ አብዛኞቹ አረብ ሀገራት በሌላ ወገን ሊያሰልፍ ይችላል ይላሉ።